ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለቁማር፣ ለወሲብና ለሌሎች ሱሶች የሚያጋልጠው መድኃኒት ያስከተለው ቀውስ። ሄማ በቅርቡ የቢቢሲን ዜና እስክታነብ ድረስ በድንገት የቁማር ሱስ ውስጥ ለምን እንደገባች መረዳት አልቻለችም ነበር። ባለፈው ዓመት በ10 ሺዎች የሚቆጠሩ ፓውንድ አጥታለች። ነገር ግን የምትወስደው ሕክምና ለዚህ ሱሷ ተጠያቂ ሊሆን እንደሚችል አስባ አታውቅም። ሄማ አሁን ለእንቅስቃሴ ችግር በታዘዘ መድኃኒት ምክንያት ለቁማር፣ ለወሲብና ለሽመታ ሱሶች መጋለጣቸውን በሚመለከት ለቢቢሲ እማኝነታቸውን ከሰጡ ከ250 በላይ ሰዎች አንዷ ነች። ቢቢሲ ካነጋገራቸው ሰዎች መካከል የፖሊስ መኮንን፣ ነርሶች፣ ዶክተሮች እና የባንክ ዳይሬክተር ይገኙበታል። ቢቢሲ ለእንቅስቃሴ ችግር የሚታዘዘው መድኃኒት የሚያስከትለውን አስከፊ የጎንዮሽ ጉዳት በተመለከተ ዘገባውን ካቀረበ ከአንድ ዓመት ገደማ በኋላ ብዙ ታካሚዎች ዶክተሮች አሁንም ስለ ዶፓሚን አግኖስቲክ መድኃኒቶች በተገቢው መንገድ ማስጠንቀቅ እንዳልቻሉ ይናገራል። ምንም እንኳ መድኃኒቶቹ በቅርብ ለእረፍት አልባ የእግር እንቅስቃሴ ከሚሰጡ ውስጥ ደረጃቸው ዝቅ ተደርጎ ቢቀመጡም በዩናይትድ ኪንግደም ውስጥ በጠቅላላ ሐኪም የሚታዘዘው የመድኃኒት መጠን ላይ ምንም ተጽዕኖ አላሳደረም። ባለፈው ሳምንት በፓርላማው ውስጥ የጤና ኮሚቴ ሊቀመንበር የሆኑት እንደራሴ የዩኬ የመድኃኒት ተቆጣጣሪ ስለ እነዚህ የጎንዮሽ ጉዳት የተሰጡትን ማስጠንቀቂያዎች እንዲገመግም ጠይቀዋል። ሕይወቴን አመሰቃቅሎታል። እንደ ብዙ ሴቶች ሁሉ ሄማ ለመጀመሪያ ጊዜ በእርግዝና ወቅት የጤና ችግር አጋጥሟት፣ ይህ ሁኔታ የሚከሰተው ከአይረን መጠን ጋር የተያያዘ እንደሆነ ይታሰባል። በሚቀጥሉት ጥቂት ዓመታት ውስጥም የህመሟ ምልክቶች እየተባባሱ ከሄዱ በኋላ በብሪታንያ የመድኃኒት ኩባንያ ጄኤስኪ የሚመረተውን ሮፒኔሮል የተባለውን መድኃኒት ታዘዘላት። ሄማ የሆነ የሚቆጣጠረኝ ነገር እንዳለ ይሰማኛል በማለት ቁማር መጫወትና አላስፈላጊ ነገሮች መግዛት እንደጀመረ ትናገራለች። ከመድኃኒት ጋር ያለውን ግንኙነት የተገነዘበችው ባለቤቷ መድኃኒቶቿን ሲመረምርና ቢቢሲ ካወጣቸው ታሪኮች አንዱ ሲያገኝ ብቻ እንደሆነ ታስታውሳለች። አነበብኩትና ፈጣሪ ሆይ ይህማ እኔ ነኝ አልኩ ትላለች። ሄማ በአካባቢዋ በሚገኝ የጠቅላላ ሐኪም ክሊኒክ ቀጠሮ ስትይዝ የምትወስደውን ማናቸውንም መድኃኒት መዘርዘር እንዳለባት የሚገልጽ የኦንላይን ቅጽ መሙላት እንዳለባት ተናገራት። ነገር ግን የቁማር ሱስ እንዳያስያዛት እና ሮፒኔሮል እየወሰደች እንደሆነ ብትናገርም ሄማ ዶክተሯ ባህሪዋን ከመድኃኒት የጎንዮሽ ጉዳቶች ጋር ፈጽሞ አላገናኘውም ትላለች። በምትኩ ሄማ መቆመሯን ቀጠለችና በኋላም የቢቢሲን ዘገባዎች ካነበበች በኋላ መድኃኒቱ እንዲቀየርላት ጠየቀች። ቢያንስ 30,000 ፓውንድ እንዳጣች ተናግራለች። ሕይወቴን አመሰቃቅሎታል። የገባንበት ዕዳ ለምን ያህል ጊዜ ከፍለን እንደምንጨርሰው ፈጣሪ ብቻ ነው የሚያውቀው ትላለች። መድኃኒቱ የዶፓሚን እንቅስቃሴ ከፍ በማድረግ ነው የሚሰራው። ዶፓሚን እንቅስቃሴ ለመቆጣጠር የሚረዳ ኬሚካል ሲሆን መነቃቃትን የሚፈጥር ነው። በመላው ዩኬ መድኃኒቱን ባስከተለባቸው የባህሪ የጎንዮሽ ጉዳቶች የተነሳ ለከፍተኛ ዕዳ፣ ለትዳር መፍረስ፣ ወደ ወንጀልና ራስን ወደ ማጥፋት እንዳመሩ ለቢቢሲ ተናግረዋል። ታካሚዎቹ ከመጠን በላይ እንደሚበሉ፣ ከጾታቸው የተለየ አለባበስ እንደሚከተሉና በግዴለሽነት ገንዘብ እንደሚያወጡና አንዳንዶች ለመጀመሪያ ጊዜ የተመሳሳይ ጾታ ግንኙነት እንደጀመሩም ይናገራሉ። ሌላው በተደጋጋሚ ከሚሰሙ ታሪኮች መካከል ደግሞ ለብዙ አስርት ዓመታት በትዳር አብረው የኖሩት ሰው ጾታዊ ፍላጎት አይሎ ማግኘታቸው የሚገልጹ አረጋዊ ሴቶች ናቸው። ተጠቃሚዎቹ ከዚህ በፊት እንደዚህ አይነት ባህሪ አልነበራቸውም። እነሱም ሆነ ቤተሰቦቻቸው እነዚህ ባህሪያት በመድኃኒቶች ምክንያት ሊከሰቱ እንደሚችሉ አልተገነዘቡም። መድኃኒቱ ከሚወስዱ ከ6 የፓርኪንሰን ታካሚዎች መካከል አንዱ በመድኃኒት የሚከሰት የጎንዮሽ ጉዳት ይታይበታል። ነገር ግን ይህ ጉዳት ከመድኃኒቱ ጋር በሚሰጡ በራሪ ወረቀቶች ላይ አልተገለጸም። ከመድኃኒቱ ጋር የሚሰጡ በራሪ ወረቀቶች ላይ ከተዘረዘሩ የጎንዮሽ ጉዳቶች መካከል የልቀ ወሲብ ምስሎች ሱስ ውስጥ እንደሚከት አልተጠቀሰም በሚል ትችት ቀርቧል። ቢቢሲ አባትና ልጅ ከመድኃኒት ጋር በተያያዘ ራሳቸውን ማጥፋታቸውን የሚገልጽ ታሪክ አውጥቶ ነበረ።
ይህ ሆኖ አባትየው በቸልተኝነት ከደንበኞቹ 600,000 ፓውንድ በመስረቅ ለወሲብና ለጥንታዊ ቅርሶች ግዢ እንዲከፍል ካደረገው በኋላ ነው። ከዚያ ጊዜ ጀምሮ ወንዶች ይህን ዓይነት ባህሪ እንደሚታይባቸውና በአሁኑ ጊዜ ከመጠን በላይ የግብረ ሥጋ ግንኙነት ፍላጎት እንደሚሰማቸውም ገልጸዋል። ለደህንነቱ ሲባል ስሙ የተቀየረው ሚካኤል በቅርቡ ለገጠመው የጤና ችግር መድኃኒት ከታዘዘለት በኋላ በተደጋጋሚ በወሲብ ንግድ ወደሚተዳደሩ ሰዎች መሄድ ጀምሯል። በወሲብ ሱስ ተጠምጃለሁ ብዬ አስባለሁ ይላል። ምንም እንኳ ትዳር ቢኖረውም ከበርካታ ሴቶች ጋር እንደተኛ አክሎ ተናግሯል። ከዚህ በፊት ሚስቱ ላይ ወስልቶ ወይም ከተመሳሳይ ጾታ ጋር ግንኙነት ፈጽሞ አያውቅም። እንደ ሌሎች ሰዎች ሁሉ መጀመሪያ ላይ ስሜቱን እንደወደደው ይናገራል። አሁን ግን ወጥመድ ውስጥ እንደገባ ይሰማዋል። ይህንን ለሐኪሙ ወይም ዘወትር ወደ ሕክምና ክትትል አብራው ለምትሄደው ለባለቤቱ መናገር አልቻለም። እርዳታ እንደሚያስፈልገኝ ያውቃለሁ፣ ግን ሊረዱኝ ከሚችሉ ሰዎች ጋር መነጋገር አልችልም ይላል። ወደፊት የምሄድበት ቦታ የለኝም ሲልም አክሏል። ቢቢሲ ጄኤስኬ እንደ አውሮፓውያን አቆጣጠር በ2000 መድኃኒቱ በወሲባዊ ፍላጎት ላይ ስለሚያስከትለው ተጽዕኖ ምንም አይነት ማስጠንቀቂያ ከመስጠቱ ከ7 ዓመታት በፊት ከመድኃኒቱ ጋር የተያያዘ የሕፃናት ወሲባዊ ጥቃት መፈጸሙን እንዳወቀ አረጋግጧል። በሮፒኔሮል የሚኖር አንድ የ63 ዓመት አዛውንት የ7 ዓመት ልጅ ላይ ጾታዊ ጥቃት ፈጽሞ ታስሯል። ይህ ጉዳይ በኋላ ላይ የመድኃኒት አምራቾች ኩባንያ በ2003 በመድኃኒቱ ወጣ ያለ የወሲብ ባህሪ መካከል ያለውን ግንኙነት ባወጣው ሪፖርት ላይም አካቶታል። ጄኤስኬ ሪፖርቱን በቀጣዩ ዓመት ለዩኬ የመድኃኒት ተቆጣጣሪ ጋር እንዳጋራና በቀናት ውስጥም ስለ ወሲባዊ ጥቃት ወንጀል መናገሩን ገልጿል። ነገር ግን ስለ ወጣ ያለ ባህሪ ከመድኃኒቱ ጋር በሚሰጠው ማስጠንቀቂያ ውስጥ ታይቶ አያውቅም። ይልቁንም የሚጨምር የወሲብ ፍላጎት እንጂ ባህርና የተለወጠ የወሲብ ፍላጎት ሊኖር የሚችልበት ዕድል ይዘረዝራል። በአውሮፓውያኑ ከ2005 ደግሞ መድኃኒቱ ለጾታዊ ችግር ሕክምና ውጤታማ መሆኑን ለማየት በአሜሪካ ውስጥ ካለ የግል ሆስፒታል ጋር በትብብር መስራት ጀምሯል። ጂኤስኬ ለቢቢሲ እንደተናገረው መድኃኒቱ በስፋት ሙከራ ተደርጎበታል፣ በዓለም ዙሪያ ባሉ ተቆጣጣሪዎች ተቀባይነት አግኝቷል። የጎንዮሽ ጉዳቶች በግልጽ ተገልጸዋል። የመድኃኒትና የጤና እንክብካቤ ምርቶች ተቆጣጣሪ ጄኤንሲ ባወጣው መግለጫ ደግሞ በ2007 ማስጠንቀቂያዎች እስኪያካትት ድረስ ዓመታት እንደፈጀበትም ገልጿል። ምክንያቱም እንዲህ አይነቱ ውሳኔ ሁሉንም የሚገኙ ማስረጃዎች ግምት ውስጥ በማስገባት ስለሚጠይቅና ከመድኃኒቱ ጋር የሚሰራጩ በራሪ ወረቀቶች ሙሉ የሆኑ የባህሪያት ዝርዝር ሊያካትቱ አለመቻላቸው ነው። ለዚህም የመድኃኒቱ ተጽዕኖ ከግለሰብ መለያየቱን አንዱ ነው። ቢቢሲ ያነጋገራቸው ብዙ ሰዎችም በአግባቡ ማስጠንቀቂያ እንዳልተሰጣቸው የተናገሩ ሲሆን የጎንዮሽ ጉዳቶች በተመለከተ ፍትህ ማግኘት እንደማይችሉ እንደተሰማቸውም ገልጸዋል። ይሁን እንጂ ከዩኬ ውጭ ከመድኃኒቱ ጋር በተያያዘ በርካታ ክሶች ተመስርተዋል። የካሳ ጥያቄዎች ቀርበዋል። ተከሳሾች በነፃነት የተለቀቁባቸው የወንጀል ጉዳዮችም ተስተውለዋል። ከአንድ ዓመት በፊት የቤልጂየም ፍርድ ቤት የሮፒኔሮል መድኃኒት የ4 ዓመት የልጅ ልጁ ላይ የወሲብ ጥቃት እንዲፈጽም ማድረጉን ለፍርድ ቤቱ ያስረዳ ግለሰብ ነፃ አውጥቷል። በ50ዎች ዕድሜ ውስጥ የሚገኝ አንድ ሰው እነዚህ የጎንዮሽ ጉዳቶች ታካሚዎችን በበቂ ሁኔታ ማስጠንቀቅ ባለመቻሉ ጄኤስኬን ከሷል። በመጪው መጋቢት በፈረንሳይ ፍርድ ቤትም ፍርድ እንደሚሰጥ ይጠበቃል። ሰውየው መድኃኒቱ ከባልደረባው ጋር ያለውን ግንኙነት እንዳበላሸውና በቁማር 90,000 ዩሮ እንዲያጣ እንዳደረገው ተናግሯል። ለደረሰበት ኪሳራም ካሳ ጠይቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።